የተወደዳችሁ አጥማጭ ተመልካቾቻችን እንደምን ሰምታችኋል? ሁላችሁም በያላችሁበት መልካም ጊዜ እያሳለፋችሁ እንደሆነ ውጤታማ የሆነ የጾም ጊዜም እያሳለፋችሁ እንደሆነ ጸሎታችንም ምኞታችንም ነው። እንዴት ሰነበታችሁ እህቶቼ? እንዴት ናችሁ? እግዚአብሔር ይመስገን ደህና ነው። ሁሉ መልካም ሲስተር። እግዚአብሔር ይመስገን። እንኳን ደህና መጣችሁ። ደስ ብሎኛል ስላየኋችሁ። የተወደዳችሁ አድማጮቻችን ተመልካቾቻችን ከባለፈው ሳምንት ጀምሮ ስንነጋገርበት የነበረው ስንወያይበት የነበረውን ጥያቄዎች የእናንተን ጥያቄዎች እንደሆነ ታውቃላችሁ። ከባለፈው ሳምንት ጀምሮ ማለት ነው። ዛሬ ደግሞ ከአድማጫችን በተላከልን የማዕከሉን ማዕከሉ ስለተሰየመበት ስም ሕይወት እንደ ጥሪ በሚለው ስታብራሩ ይላል አድማጫችን። ክርስቲያን መሆንም ጥሪ ነው እና ጥሪ ካለ ዓላማ እና ተልእኮ አለ የሚል ሐሳብ ተነስቶ ነበርና የምንገኝበት ወቅት እና ተግዳሮቶች እና ክርስትናችን ከኛ የሚጠብቅብን ተልእኮ እንዴት አስታርቆ መኖር ይችላል ብላችሁ ታስባላችሁ የሚል ጥያቄ ደርሶናልና ይሄንን ጥያቄ ደግሞ ለሲስተር ትግስት አስተላልፋለሁ። ሲስተር ትግስት ይሄንን ጥያቄ እንዴት ታየዋለሽ? በኋላ ወደ ትግስት እንሄዳለን ማለት ነው። እሺ፣ አመሰግናለሁ ሲስተር። ወሳኝ የሆነ ጥያቄ ነው። ብዙ ጊዜ ያው ባለፈውም እንዳነሳ ነው አድማጭ ተመልካቾቻችን የምታነሷቸው ሀሳቦች በጣም ጠለቅ ያለ ይዘት ያላቸው ስለሆኑ ብዙ ጊዜ ወስዳችሁ ቢብራሩ እያንዳንዱ ቢብራራ ይበልጥ ብትሄዱበት የሚል ሀሳብ አንስተው ነበረ። ከዛ ተነስተን ነው እንግዲህ በጥቂት ጥያቄዎች ተንተርሰን ይህንን ውይይት ለማድረግ ያሰብነውና እንግዲህ ይህ አድማጫችን የላከልን ጥያቄ ሲስተር እንዳነበበችልንም ሕይወት እንደ ጥሪ ልክ የፕሮግራማችን የመጀመሪያው ክፍል ይመስለኛል ተነስቷል። ሰዎች ጋብዘን ተብራርተዋል እና እዛ ጋር ስናብራራ ክርስትና በራሱ ጥሪ ነው። ሕይወት ከዛ ክርስትና እንግዲህ ሰው መሆን እንደሚቀድም ለማሳየት ያህል ነው። ሕይወት በራሱ በአጠቃላይ ትልቅ ጥሪ እንደሆነ ለማሳየት ያህል ነው እና ይህ አድማጫችን በጠየቀው ጥያቄ መሰረት የተወሰነ ማለት ምፈልገው እንግዲህ እስኪ መጀመሪያ ከስርወ ቃሉ እንነሳ። ጥሪ ምንድን ነው? ጥሪ እንግዲህ ከላቲን ቃል የሚመጣ ነው። እንግዲህ ጥሪ ቮካሬ ወይም በእንግሊዝኛው ቮኬሽን የምንለው ነው። እንግዲህ ድምፅ ነው ወይ ደግሞ ከአንድ ሰው ወደ ሌላ ሰው ጆሮ የሚገባ ድምፅ እንደሆነ አድርጎ ያብራራዋል። ለምሳሌ መጽሐፍ ቅዱስ ውስጥ ብንወስድ የእግዚአብሔር ድምፅ ወደ ሕዝቡ ይመጣል። ለንስሐ ጥሪ ይቀርባል። ለሰላም ጥሪ ይቀርባል። የአንድ ሀገር ንጉሥ ለሌላ ሀገር ንጉሥ ለሆነ ነገር ጥሪ ያቀርባል እና እነዚህ እንደ ግብዣ ናቸው። ነገር ግን ጥሪ እንግዲህ ሲቀርብ አንድ ድምፅ ወደ ሌላ ሰው ጆሮ ሲገባ ከዛ ከሰሚው መልስ የሚጠብቅ ነው ማለት ነው። ስለዚህ ተናጋሪው ዝም ብሎ የሚናገረው ሳይሆን ሰሚው ወደ ምንድነው ወደ ምግባር የሚወስደው ከሱ የሚጠብቀው ነገር አለ። ይናገርና ይጠብቃል ማለት ነው። ስለዚህ አሁን ስለ ሕይወት እንደ ጥሪ ደግሞ ስናብራራ እግዚአብሔር ወደ ሕይወት አምጥቶናል እና የመጀመሪያ ጥሪያችን ሕይወት ነው፣ በሕይወት መኖራችን ነው እያልን ያለ ነው። ለዚህም ነው እንግዲህ ያንን እንድናስተውል ያንን በጥልቀት እንድንኖር ከማሰብ ነው ማዕከሉ ሕይወትን እንደ ጥሪ። ምክንያቱም ቅድም እንዳልኩትም ጥሪ የሚለው ነገር ኃላፊነት ስለሚያላብስ ማለት ነው። ስለዚህ እያንዳንዱ በየትኛውም የሕይወት ማዕቀፍ ውስጥ ብንሆን መልስ ይፈልጋል ማለት ነው። ከማን? ከነዋሪው። ያንን የመረጠው አይነት ሕይወት ሲኖር መልስ ይጠበቅበታል የሚለውን እሳቤ በሚገባ ለማስረጽ ያህል ነው። እሱ ለማድረግ እንዲህ መጀመሪያ ሕይወትን እንደ ጥሪ መቀበል አስፈላጊ ነገር ስለሆነ፣ ስለዚህ የኛ ትልቁ ጥሪ የሰው ልጅ ትልቁ ጥሪ እግዚአብሔርን ማወቅ መውደድና ማገልገል ይላል የካቶሊክ ቤተክርስቲያን ትምህርተ ክርስቶስ። ልጆች ሆነን ለምን ፈጠረን? እንድናውቀው፣ እንድንወደው፣
አይደለ? እንግዲህ ከመውደድ የተነሳ ደግሞ ምግባሮች አሉ። መውደድ ምግባርን እንደሚወልድ ነው አይደለ? ተግባሩ ምንድነው? ፍቃዱን እንድንፈጽምና ከዛ ደግሞ ወደ መንግስተ ሰማይ እንድንገባ። አሁን ይሄ መንግስተ ሰማያትን ደግሞ እንዴት ያብራራዋል? ከእግዚአብሔር ጋር ያለን ህብረት ነው። ልክ የሆነ ሌላ ቦታ ስንሄድ የምናገኘው ንጹህ አዳራሽ ሳይሆን ይሄ ህብረት ነው። እዚህ በህይወት እያለን የምንጀምረው ህብረት በራሱ መንግስተ ሰማያት ተብሎ ይጠራል። ከእግዚአብሔር ጋር ህብረት ስንሆን መንግስተ ሰማያት እዚሁ ምድርን ቀምሳታለን ነው፣ ጣዕሙ እናጣጥመዋለን ነው። እና ጥሩ ሀሳብ ነው። ሌላው የካቶሊክ ቤተክርስቲያን ትምህርተ ክርስቶስ ቁጥር 1699 ምን ይላል? የሰውን ልጅ ጥሪ ሲያብራራ የሰው ልጅ ጥሪ ህይወት በመንፈስ ቅዱስ ነው ይላል። ቀጥሎም እንዲህ ይላል፣ የሰው ልጅ ትልቁ ክብሩ በተፈጥሮ ውስጥ ነው ያለው፣ በማንነቱ ውስጥ ነው ያለው ነው። አሁን ህይወትን እንደ ጥሪ ሲመለከታት ክብርን ከውጭ አይደለም የሚፈልጋት። ለምንድን ነው ሲያብራራ የትምህርተ ክርስቶስ መጽሐፍ የሰው ልጅ ጥሪ ወይ ደግሞ ክብሩ በማንነቱ ውስጥ ያለው እሱ ሰው በእግዚአብሔር አምሳል ስለተፈጠረ ነው። ስለዚህ እግዚአብሔራዊ ነገር እሱ ውስጥ አለ። ለሰው ልጅ ከዚህ የሚበልጥ ክብርም ከዚህ የሚበልጥ ጥሪም የለም፣ አልነበረውምም፣ አይኖረውምም። ምክንያቱም ይሄ በራሱ በጣም ትልቅ ጥሪ ስለሆነ ይሄን ያልተገነዘበ ሌላ ጥሪ መቆም አይችልም፣ መዝለቅ አይችልም ማለት ነው። ማለት ይዘልቅ ይሆናል ግን ፍሬያማ ሊሆን አይችልም የሚል እሳቤ ያለው ይመስለኛል እኔ ስረዳው ይሄንን። እና ከዛስ ይሄን ጥሪ ይሄ ሰው የመሆን ጥሪ ሰብአዊነት የተላበሰ ሰውነት ማለት ሰው መልካም ነገር በእግዚአብሔር አምሳል ስለተፈጠረን መልካምነት እሱ ውስጥ አለ። ይሄንን መልካምነቱ እየተለማመደ ሲሄድ ይሄ መልካምነቱ ወደ እግዚአብሔር ያቀርበዋል። ማለት በሱ መልካምነት ነው ወደ እግዚአብሔር የሚቀርበው ማለት አይደለም። እግዚአብሔር ስለሆነ ቀድሞ ሰውን የቀረበው ግን ደግሞ መልካም እያደረገ ሲሄድ የእግዚአብሔር መልክ እሱ ውስጥ ያለው መልክ ይበልጥ እየተንጸባረቀ ይወጣል አይደለ? ሰው ያያል፣ ሰው ያ መልካም ነገሩ ያያል፣ ሰዎችን ወደ እግዚአብሔር የመሳብ አቅሙ ደግሞ ይሰፋል። ከዚህ የመልካምነት ምግባር አማካኝነት ከእግዚአብሔር ጋር ያለውን ህብረት እያጣመረ ይሄድና ያ ነው ክብሩ፣ የሱ ክብሩ። ስለዚህ ይሄ ክብር ምንድነው? ቅድስና ነው። እንግዲህ ምናልባት በኋላ ላይ ተመልሰን እንመጣበት ይሆናል እሱ ቅድስና። ሌላው ደግሞ ህይወት በመንፈስ ቅዱስ የሚለው ቀጥለን የምናየው ይሆናል። አመሰግናለሁ ሲስተር ትዕግስት። ጥሪ እንግዲህ የእግዚአብሔር እንደሆነ አሳይተሽናል። የመጀመሪያው ጥሪ ደግሞ ወደ ህይወት የመጠራት ጥሪ፣ ምክንያቱም ህይወት ከሌለ ምንም ነገር ማድረግ ስለማይቻል የመጀመሪያው ጥሪ ከእግዚአብሔር የተሰጠን ጥሪ የህይወት ጥሪ እንደነበረና ከዛ ደግሞ ጥሪ መጠራት ነው። መጠራት ደግሞ መልስን ይፈልጋል ብለሽ በደንብ ገልጸሽልናል። በጣም ደስ ያለኝ ወደ ልጅነቴም እንድመለስ ያደረገኝ ማን ፈጠረን? እግዚአብሔር ለምን ፈጠረን? እንድናውቀው፣ እንድንወደው፣ ትእዛዛቱን እንድንፈጽም። ይሄንን ሁሉ አድርገን አንቺ ወዳልሽው ወደ መንግስተ ሰማይ ወደ ቅድስና እንድንሄድ ነው የፈጠረን የሚለውን መልእክት አስተላልፈሻልና አሁን ደግሞ ወደ ትዕግስት ሲሄድ ምን ትያለሽ? እግዚአብሔር ፈጠረን፣ ህይወት ሰጠን፣ ብዙ ነገሮችን አደረገልን። ከዛስ? ጥሪን ስመለከተው እንግዲህ በደንብ ተብራርቷል። ጠሪ አለ፣ የሚጠራ ሰው አለ። በጣም የሚገርመኝ ነገር ሁላችንም ወላጆች አሉን። ወደዚህ ምድር ስንመጣ ወደዚህ ምድር ያመጡን ወላጆች አሉን። ነገር ግን የመጀመሪያ ወላጃችን በእናታችን ማህፀን እንድናድግና ህይወት የሰጠን ወላጃችን እግዚአብሔር ነው። ስለዚህ የሱን ማንነት የሱን መልክ ነው በውስጣችን ያኖረው እና መጽሐፍ ቅዱሳችንም በብዙ ቦታ ምንድነው የሚለን? እኔ ቅዱስ እንደሆንኩኝ እናንተም ቅዱሳን ሁኑ። ምክንያቱም የኛ ማንነት መገለጫ መልካችን በእርግጥ እናትሽን ትመስያለሽ፣ አባትሽን ትመስያለሽ፣ አክስትሽን ትመስያለሽ እንባላለን።
ከዛ ያለፈው ግን ትክክለኛ መገለጫችን እግዚአብሔር መልክ ነው። ስለዚህ እኔ ስለ ጥሪ ስመለከት የሚጠራን አምላክ ሁሉ ጊዜ የሚያሳየን መንገድ የቅድስና መንገድ ነው። ወደ ቅድስና መጠራት ነው በየትኛውም መንገድ። ምክንያቱም የቤተ ክርስቲያን ዶክመንቶችም ይነግሩናል። እንግዲህ ቫቲካን ሁለተኛ ቫቲካን የሚነግረን ነገር አለ። የተለያዩ የጥሪ መንገዶች አሉ። እነዚህ ሁሉ ግን የጥሪ መንገዶች የሚወስዱን ወደ ቅድስና ነው ይለናል። ሉመን ጀንሲዮን ነው በቫቲካን ሁለተኛ የቫቲካን ዶክመንት ላይ። እንግዲህ እኛ በህይወታችን መንገዶች አሉ። ይሄንን ቅድስና የምንመልስበት አንዱ ጋብቻ ሊሆን ይችላል፣ የምንኩስና ህይወት ሊሆን ይችላል፣ ሌሎችም መንገዶች ሊሆኑ ይችላሉ። ነገር ግን እነዚህ መንገዶች ሁሉ መንገድ ናቸው፣ ወደ ቅድስና የሚወስዱ መንገዶች። ቀደም እህቴ ሲስተር ትግስት ያለችው ምንድነው? ህይወት በራሱ ሲሰጠን ጥሪ ነው። ስለዚህ ያንን ህይወት ስብዕናችንን የማወቅ ጉዞ ያስፈልገናል። ከዛ በኋላ ነው ሌሎች ነገሮችን የምንመልሰው። በዛ ውስጥ ነው ይሄኛውን ስናውቅ፣ ይሄኛውን ስንገነዘብ፣ የህይወት ስጦታነቱን ጥሪያችንን ስንገነዘብ ከእግዚአብሔር መምጣታችን፣ ከዛ በኋላ ይሄ መጣበቃችን እሱ ለሚመራን መንገድ፣ ለሱ አገልግሎት ለሚመርጠን መንገድ ከዛ ምን ይሆንልናል? ተጨማሪ ነገር በዛ ውስጥ እናልፋለን ማለት ነውና የምመለከተው እንዴት ነው? የቅድስና ጥሪ እሱን የመምሰል ጥሪ ነው ብዬ ነው ምደመድመው። እኔ አመሰግናለሁ ትግስት። በጣም አስፈላጊ እና ጥልቅ የሆኑ ነገሮችን ነው የተናገርሽው። የመጀመሪያው ጥሪ የህይወት ጥሪ መሆኑን እንግዲህ ደጋግመን እየተነጋገርን ነው። አንዳንዴ እሱንም እንኳን እናስተውለውም። ያንን እንኳን ለማወቅ ማስተዋል ያስፈልጋል። ስለዚህ እግዚአብሔር በሱ አምሳል ፈጥሮኛል። እግዚአብሔር በራሱ አምሳል ፈጥሮኛል። ስለዚህ በራሱ አምሳል የተፈጠርነው እኛ ሰዎች እንዴት አድርገን ነው እንግዲህ ለፈጠረን ለወደደን ትእዛዙን እንድንፈጽም ለሚፈልገንና መጨረሻ ላይ ደግሞ ወደ መንግስተ ሰማይ እንድንገባ ለሚፈልገን አምላክ ምን ነገሮች ያስፈልጋሉ? እንዴት ነው ወደዛ የምንሄደው? መቼም ከዚህ ወደዛ ቀጥታ አንሄድም። ብዙ የምናልፋቸው ነገሮች አሉ፣ ብዙ የምናልፋቸው መንገዶች አሉና ምናልባት ሲስተር ቀደምም ህይወት በመንፈስ ቅዱስ ስትይ ነበርና ኦፍ ኮርስ የመንፈስ ቅዱስ እርዳታ ያስፈልገናል እና ስለሱ ደግሞ ሞር በጣም ትልቅ ነገር ነው ይሄ። አንድ ነገር ማወቅ ነው፣ አንዱ ነገር ማወቅ ነው፣ አንዱ ነገር ደግሞ መሆን ነው። ብዙ ጊዜ አስተውላችሁ ከሆነ እንደዚህ እኮ ማድረግ እንዳልነበረብኝ እኮ አውቃለሁ ግን እንላለን። እንዲህ እኮ መሆን እንዳልነበረብኝ አውቃለሁ ግን እኛ ውስጥ ትክክለኛ የሆነው ነገር ምን እንደሆነ የማወቅ አቅም አለ ማለት ነው። አሁን ትልቁ ተግዳሮታችን እንግዲህ ይሄ የምናውቀው ነገር ወደ ህይወት መቀየር ነው ብለን እንኳን ብናስብ፣ ከዚህ ሀሳብ እንኳን ብንነሳ እንግዲህ ትልቁ የምናውቀው ነገር ወደ ህይወት እንድንቀይር የሚያግዘን መንፈስ ቅዱስ ነው። ምክንያቱም መንፈስ ቅዱስ እኛን የተሻለውን ነገር ካሳየን በኋላ እንደው አይተን ጓጉተን እንዴት ጥሩ ነው በሰላም መኖር፣ እንዴት ጥሩ ነው ይቅር መባባል፣ እንዴት ጥሩ ነው መቻቻል፣ እንዴት ጥሩ ነው መታገስ፣ እንዴት ደስ ይላሉ ሲቻቻሉ፣ እርስ በርሳቸው ሲከባበሩ እንዴት ደስ ይላሉ። እሱ ነገር ይሄ ደስ የሚለን ነገር እኛ ውስጥ አለ። ግን ወደ መኖር ሲመጣ ያው ክብደቱ የሚመጣው እዛ ጋ ነው። ራሱ መንፈስ ቅዱስ አይደለ ስለኛ እንግዲህ ይጸልያል። መንፈስ ቅዱስ ስለኛ ሲመስለኝ እንግዲህ እኛ የበለጠ የክርስቶስ መልክ እንድንይዝ ያግዘናል። ጥሪያችንም እሱ ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ይላልና እኔ ምናልባት ደስ ይለኛል ይሄኛው እውነት የቱ እውነት ነው ብዬ ብል ወደ ገዛ ራስ እውነት ነው እውነት። ምክንያቱም ወደ ገዛ ራስ እውነት ሲገባ
ቅድም ያልነው ክቡር የሆነውን ነገር እናያለን። የእግዚአብሔር አምሳል እኛ ውስጥ የእግዚአብሔር መልክ እኛ ውስጥ እንዳለ እናያለን። ያንን ስንመለከት ያንን እውነት ወደ ማወቅ ስንሄድ መንፈስ ቅዱስ በመራን መንገድ እንሄዳለን። የመንፈስ ፍሬዎች አሉ፣ በዛ መንገድ እንሄዳለን። እንግዲህ ምናልባት አንዳንዴ ላይሆን ይችላል። እንግዲህ ይሄ የሁል ጊዜ ምግባር ነው ማለት ነው። በመንፈስ የሚኖር ሰው የሰው ልጅ ጥሪ ወደ ህይወት ነው። ከዛ በኋላ በመንፈስ የመኖር ጥሪ አለው። ባለፈው ሳምንት ይህንን ማዕከል የሚሰጣቸው አገልግሎቶች ይወክላሉ ብለን ካቀረብናቸው ምልክቶች አንዱ ሂደት ነበረ። ህይወት ሂደት ናት ብለን የቡና ምስል አቅርበን ነበረና ስለዚህ መንፈስ ቅዱስ በዛ ሁሉ ሂደት ውስጥ አብሮን ይኖራል። ይሄን ማድረግ እንዳልነበረብኝ እኮ አውቅ ነበር የሚለው ብርሃን ከዛ ነው የሚመጣው። እኛ እንታገለው ይሆናል እንጂ ለሚያስፈልገን ደግሞ ነገር ተጋላጭ መሆን ብለን የጠቀስነው ነገር አለና ለዛ ተጋላጭ መሆን እንድንችል ያደርገናል መንፈስ ቅዱስ። ህይወት በመንፈስ ቅዱስ ማለት እኛ ውስጥ ሆኖ እውነት የሚመጥነን ነገር ምን እንደሆነ የሚያሳየን ብርሃን ነው መንፈስ ቅዱስ። ይሄ ሁላችንም ተሰጥቶናል። በተለይ በጥምቀት የተቀበልነው ነገር ነው። እንግዲህ በሜሮን ይሰጠናል የመንፈስ ቅዱስ ኃይልና መንፈስ ቅዱስ እንግዲህ ጠንካሮች ሆነን እንድንቆም ነው። ይሄ የእግዚአብሔርን መልክ ከኛ ሊወስድ የሚችለው ተግዳሮት እሱን ተቋቁመን እንድንችል የሚያደርገን ነው ህይወት በመንፈስ ቅዱስ። ወይ ደግሞ እየወደቅን እየተነሳን ለኃጢአት አይ የማለት ወይ ደግሞ ለተለያዩ ልምምዶች አይ ምናልባት ይሄ መልክ የእግዚአብሔር መልክ እኔ ውስጥ ያለውን ሊያደበዝዝ ይችላል ብለን እንድንችል አቋምም እንድንይዝና እንደው በማወቅ ደረጃ መቅረትም አይደለም። ማወቅስ እናውቃለን እውነት ለመናገር አይደለም በጣም ነው የምናውቀው። አዎ ብዙ ነገር አሁን እኔ ራሴን እየተናገርኩ ነው እና ራሴንም እየተናገርኩ እያለሁ ግን አንድ ክፍሌ ምን ይላል ብትኖሪው ይለኛል። ይሄ የሚለኝ እንግዲህ አልደረስንም፣ ሁላችንም በዚህ ውጥረት ውስጥ ነው ያለ ነው ማለት ነው። በምናውቀውና በምንኖረው ነገር መካከል ያለው ውጥረት መንፈስ ቅዱስ ያግዛል ብዬ ነው የማስበው። ህይወት ጉዞ ነው። ህይወት ጉዞ ነው። ገና ፐርፌክሽን ላይ ወደ ፍጹምነት ያልደረሰ ነው እና ሲስተር ትዕግስት እንዳልሽው አይ ቲንክ አድማጮቻችንም የሚጠይቁን ጥያቄ ይሄ ይመስለኛል። ተግዳሮቶች አሉ። አይ ቲንክ ከተግዳሮቶቹ አንዱ ምንድን ነው? መልካም የሆነውን ነገር እያወቅኩኝ አለመኖር አለማድረጉ አንድ ተግዳሮት ነው። ስለማላቀው አይደለም። የማላቀው ብዙ ነገር ሊኖር ይችላል። ግን የማቀውን ትክክል ነው ብዬ የማስበውን ነገር መኖር አለመቻል ትልቁ ተግዳሮት ነው። ምን ቻሌንጅ ያደርገኛል? ያንን የክርስትና ህይወቴን መኖር እንዳልችል በትክክለኛ መንገድ መኖር እንዳልችል የሚያደርገኝ ነውና ስለ መንፈስ ቅዱስ ስጦታዎችም ሲስተር ትዕግስት አንስታለችና እነኚህን ተግዳሮቶች ይዘን ምናልባት ምንድናቸው ተግዳሮቶች እንኳን የሚለውንም ሞር ትዕግስት ብታነሹ ደስ ይለኛል። ይሄንን ህይወታችንን በሚገባው ሁኔታ መኖር እንዳንችል የሚያደርጉን ክርስትናችንን የሚፈትኑ ተግዳሮቶች ምንድን ናቸው? ከዛ አልፎ ደግሞ ይሄንን ተግዳሮት አልፈን የመንፈስ ቅዱስን ፍሬዎች ብንኖራቸው የበለጠ ወደ ፍጽምና ሊያደርሱን ይችላሉ እና በሱ ላይ ደግሞ ክርስትናችንን እንዳንኖር የሚያደርጉን ተግዳሮቶች ብለን ስናስብ መጀመሪያ ሰው መሆናችን ነው ብዬ አስባለሁ። ምክንያቱም በኃጢአት ባርነት ውስጥም ያለን እግዚአብሔር ልጁን ኢየሱስ ክርስቶስን ልኮ ነፃ አውጥቶናል። ግን ወደ ኃጢአት የመሳብ ባህሪ አለ። ምክንያቱም ነፃነት ተሰጥቶናል። እግዚአብሔር አያስገድደንም እንድንመርጠው። ምንድነው አንድ አባባል አለ አይደለ? እግዚአብሔር ሲፈጥረን አልጠየቀንም። ነገር ግን ሲያድነን ግን የኛን ፈቃደኝነት ይጠይቃል።
ስለዚህ ይሄ ነፃነታችን በራሱ አንድ ተግዳሮት ነው በትክክለኛ መንገድ ካልተመራንበት። ሌላው ቅድም ጠያቂያችን እንዳለው ተልእኳችንስ እንደ ክርስቲያን ምንድነው የሚለውን ነገር ሳስብ እናንተ የዓለም ብርሃን ናችሁ፣ እናንተ የምድር ጨው ናችሁ ብሎ የእግዚአብሔር ቃል ይናገረናል ለኛ ለክርስቲያኖች። መጽሐፍ ቅዱሳችን የሚናገረው ነገር ነው። እንግዲህ ተግዳሮቶቻችን አንድ ለኃጢአት ያለን መሳብ፣ ሁለተኛ ነፃነታችንን በትክክለኛ መንገድ የመጠቀም አቅም ወይም ያለ መጠቀማችን፣ ይሄ በጣም ትልቅ ተግዳሮት ነው። ሌላው ደግሞ መመሳሰላችን። እንግዲህ ሳኦል ከመመረጡ በፊት ወደ ብሉይ ኪዳን ነው አይምሮዬ የሚወስደኝ። ሳኦል ከመመረጡ በፊት የእስራኤል ሕዝብ ንጉስ አልነበረውም፣ ነቢያት ነበር የነበሩት። ትንቢት ይናገራሉ፣ ሕዝቡን ይመራሉ። ሕዝቡ ወደ ነብዩ ሳሙኤል ይሄድና ምን ይለዋል? እኛ ንጉስ እንፈልጋለን እና ንጉስ የምንፈልገው እንደ ሌሎች ሀገሮች መሆን እንፈልጋለን። አሁን ይሄ ምንድነው? እንደ ሌሎች የመሆን ጥማት አለ። እግዚአብሔር በሚመራ መንገድ መጓዝ ሳይሆን ጎረቤቶቻችን እንመለከታለን፣ ሌሎችን መምሰል እንፈልጋለን። ይሄም አንድ ተግዳሮታችን ነው። ሌላው የምለው ነገር ምንድነው? አንዳንዴ በራሳችን ላይ እንደገፋለን፣ እንመጻደቃለን። ቅዳሴ ከሄድኩኝ፣ መቁጠሪያዬን ካደረኩኝ፣ በቤተ ክርስቲያን አገልግሎት ውስጥ ካለሁኝ ያለሁ ይመስለኛል። ስለዚህ መንፈሳዊ ህይወቴን አልፈትሽም። የቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል አይደል መጽሐፍ ቅዱስ። እና አንዳንድ ጊዜ ይሄ በኩራት ይሞላናል። ልማዳዊ የሆኑ ነገሮችን ማድረጋችን በቤት ውስጥ ያለን አይነት ስሜት ስለሚመስለን በመንፈሳዊ አምድ ውስጥ እየተዋዝን ያለን የሚመስል መታለል ስላለ እሱም አንድ ተግዳሮት ነው፣ ወደ ውስጥ እንዳንመለከት ማለት ነው። እንግዲህ ወደ ኋላ ስመለስ ተልእኮ ምንድነው? ጨው እና ብርሃን የመሆን ተልእኮ ነው። እንዴት ነው እኔ ብርሃን የምሆነው? ብርሃን ለመሆን ከሆነ ሰው ብርሃን መውሰድ አለብኝ። በተለይ እኛ እንደ ክርስቲያን እንደ ሰው፣ ምክንያቱም የፈጠረን አምላክ አለ፣ የጠራን አለ። ማዘር ትሬዛ የሚሉት ነገር አለ። እሳቸውን ብዙ ሰው ያደንቃቸዋል አይደል? ሲያደንቃቸው እሳቸው ምን ይላሉ? እኔ እንደ ጨረቃ ነኝ፣ ፀሐይ አይደለሁም። እሱ ፀሐይ ነው፣ የኔ ብርሃን ከሱ የምወስደው ነገር ነው። ስለዚህ ያ መጣበቅ ከጠራን አምላካችን ጋራ መጣበቁ ነው ለተልእኮ ብርሃን የሚሆነን፣ ተልእኮ ምን ሆነው ጨው ምን ሆነው። ካለበለዚያ ግን ከምንጩ የራቀ አሳ መሆን አይችልም፣ ይሞታል። ከምንጩ ከዛፉ የተቆረጠ ቅርንጫፍ ፍሬ አያፈራም። ስለዚህ ተግዳሮቶቻችን እንደዚህ ናቸው። እነዚህ ደግሞ ተልእኳችን ናቸው። መንፈስ ቅዱስ በኔ በትንሹ እንደምረዳው የሱን እርዳታ በየቀን ህይወታችን መጠየቅ አለብን፣ ብርሃን እንዲሆነን። አንደኛ ብርሃንነቱ ለምንድነው? ማንነታችንን እንዲያሳየን። ጻድቅ ስንመስል መንፈስ ቅዱስ ሆይ እስቲ ያሳየኝ ስንለው ብርሃን ስለሆነ ጻድቅ እንዳልሆነን ያሳየናል። ከዛ ደግሞ እስቲ ምራኝ፣ እስቲ ጌታዬ ወዴት ነው እንዲሄድ የሚፈልገው? የትኛው መንገድ ነው እንድከተል የሚፈልገው? ስለዚህ እስቲ አንተ ምራኝ፣ አንተ ብርሃን ሁነኝ። ከዛ ተልኳችንንም ያሳየናል ማለት ነው። ስለዚህ ይሄ የመጣበቅ ህይወት ያስፈልገናል። እንደዚህ ብዬ ነው የማየው እኔ ይሄንን ጥያቄ። አመሰግናለሁ ትዕግስት። አይ ቲንክ ስለዚህ ስትናገሪ ወደ ውስጤ የመጣ ያለው የጸሎት ህይወት። ጸሎት ብዙ ነገር እንድናደርግ ኃይል ይሰጠናል። በጸሎት ከተመራን እግዚአብሔርን እናውቃለን። እግዚአብሔርን ስናውቅ ደግሞ ከኛ የሚፈልገውን ነገርም እናውቃለን። ከዛ አልፎ ተርፎ ደግሞ የሱ ፍቃድ ለኛ ምንድነው? የሱ ፍቃድ ለኛ የዓለም ብርሃን እንድንሆን ነው፣ ለሌሎች ደግሞ ምሳሌ እንድንሆን ነው ብለሻል። እና ያ መመጻደቃችን፣ ያ ራሳችንን ከፍ ማድረጋችን፣ ከዛ አልፎ ተርፎ ደግሞ ራሳችንን መሆን ማጣቱ በራሱ ጸሎት የሌለበትን ህይወት ያሳያልና እንደው ስትናገሪ የመጣልኝ ትልቁ ኃይል ይሆናል።
የተግዳሮቶቻችንን ይቀንስልናል ብዬ ያሰብኩት ትልቁ መሳሪያ ጸሎት ነው ብዬ አስባለሁና ሲስተር ትዕግስት ደግሞ እዛ ላይ ምን ትያለሽ? እሺ እኔ እንግዲህ ይሄ የክርስትናን ህይወት ወይ ደግሞ እግዚአብሔር ሲፈጥረን መጀመሪያ የነበረውን መልክ ይዘን እንዳንቆይ የሚያደርገን ተግዳሮት ላይ ትንሽ ብል ደስ ይለኛል ወደ ጸሎት ከመምጣቴ በፊት እና እንግዲህ እኛ ውስጥ የኃጢአት ዘር መኖሩ ወደ እዛ ጋር ዝንባሌ መኖሩ እንዳለ ሆኖ አንዳንድ ጊዜ ሲመስለኝ ባለንበትም ቦታ ሆነን እኛ ብቻ ለኛ የተሰጠን የሆነ ጥሪ እንዳለም ከመዘንጋት ይመስለኛል። ምክንያቱም ተግዳሮት በሚመጣበት ጊዜ በምን አይን ነው መንፈትሸው ነው። ተግዳሮት አለ። መቼም ተግዳሮት ለመቅረፍ መነጋገር አይቻልም። ምክንያቱም በቃ በህይወት እስካለን ድረስ ተግዳሮት በራሱስ ምንድነው? መልኩ ይለያያል። ከዛ ክርስቲያን ተግዳሮቶችን እንዴት ነው የሚያየው የሚለው ጥያቄ ትልቁ። ክርስቲያን ተግዳሮትን በተግዳሮት አይፈታም መልሶ። ለምሳሌ ከጎረቤት ጋር በሰላም መኖር አንዱ የአንድ ቤተሰብ ተግዳሮት ከሆነ በሰላም አለመኖር የዛ ተግዳሮት መልስ ሊሆን አይችልም እና በሁለት ሰው መካከል በመስሪያ ቤት ውስጥ ቢሆን ግጭት በተደጋጋሚ የሚፈጠር ከሆነ ከአንድ ሰው ጋር ያለ መስማማት ቢገጥመው እንደ ክርስቲያን ማለት ነው መልሶ ባለመስማማት አይደለም ያንን ሊፈታው የሚችለው ከዛ ተልኮውንም ደግሞ መኖር የሚችለው። ለምን የክርስቲያን ተልኮ እዛ ጋር ለየት ተደርጎ ተቀምጧል። በሚያጋጥሙን ነገሮች ውስጥ ሁሉ እንደ ክርስቲያን መኖርም የአሁን ጊዜ ተግዳሮት ነው። ምክንያቱም በሚያጋጥሙን ነገሮች እንደ ሰው ብቻ እንኖራለን። ከዛ እንደ ክርስቲያን ደግሞ በቤተ ክርስቲያን ውስጥ ነው ይሄ ሚስጥራትን በመቀበል በመጸለይ እንኖራለን። ስለዚህ ይሄ መንፈሳዊ ህይወት ብለን የምንጠራው በመሰረቱ መለያየት የለባቸውም። ከተለያዩ አይቀር እዚህ ጋር የክርስትና ህይወት ብዬ ያስቀመጥኩት ሚዛን እንዴት ነው ወደ ዕለት ተዕለት ህይወት የማሸጋግረው ትልቁ ተግዳሮት ነው። ቅድም ብለናል፣ አለማወቅ አይደለም ማወቅ አለ። ግን ማወቅ ምንድነው? ማወቅ እስከየት ነው ሌላ ነገር ነው። እሱ ራሱ እስከየት ነው ማውቀው ሌላ ነገር ነው። ምክንያቱም እውነት ይሄ ነገር የኔ ኃላፊነት ነው። ለምሳሌ ይቅር ማለት የኔ ኃላፊነት ነው የሚያስብል እውቀት ነው ያለኝ ወይስ ይቅር ማለት ጥሩ እንደሆነ ብቻ ነው ማውቀው? ማን ይበል? ማን ይቅር ይበል? ከሊና ከሊት ይቅር ይበሉ። እውቀቱ አለኝ። ሰዎች በይቅርታ ካልኖሩ እኮ መኖር ከባድ ነው። እውቀቱ አለኝ። ማን ናቸው ሰዎቹ? ምክንያቱም ብዙ ጊዜ አንዳንድ ያጋጥሟችሁ ያውቃል። የሆነ ሰዎች ለማስታረቅ ቁጭ ስትሉ ምናልባት ያው ያጋጥማል ወይ እኔ ሰው ብቻ ነኝ እንላለን። ሰው ብቻ ነኝ ማለት ሰው ብቻ ነኝ፣ እኔ መልአክ አይደለሁም። ይሄን ነገር በጣም ይከብደኛል፣ ይቅር ማለት ይከብደኛል እንላለን። ይሄ የተሰጠው ለሰውም ነው። ምክንያቱም ሰው ክቡር ነው፣ ይቅር ማለት የሚችል ፍጡር ስለሆነ ነው። መልአክ እንደውም ይቅርም አይልም። መልአክ አይጣላምም ይቅርም አይልም። ያው ለንግግር ያህል መልአክ አይደለሁም ሲባል እኔ በጣም ውስን ነኝ ለማለትም ነው። እኔ ቅዱስ አይደለሁም እንላለን፣ ግን ለቅድስና ነው የተጠራ ነው ብለን ደግሞ እናወራለን። እና እዚህ ጋር ትንሽ ይምታታል። የሚምታታው እንግዲህ መምታታቱ የማይቀር ነገር ነው። እየተምታታ የሚቀጥል ህይወት ነው በመሰረቱ። ግን መንፈስ ቅዱስ ደግሞ ሁል ጊዜ አይ ወደዚህ ነው አንቺን ነው የሚመለከተው፣ አንተን ነው የሚመለከተው እንጂ ጎረቤትህን አይደለም ይላልና አንድ እንግዲህ ከፈቀዳችሁልኝ የኛ ማህበር የጀነራል ሱፒሪየር ምንድነው ይሄ የበላይ ጠቅላይ አለቃ የሆነ ጊዜ ስብሰባ ሲመሩ ምን አሉን? የእግዚአብሔር ቃል በተመለከተ ነበረና እህቶቼ አሉ። በጣም አጭር ነገር ነው ግን ረጅም ጊዜ ሆኗል ከተናገሩት ውስጤ ስለቀረ እህቶቼ ለምን የእግዚአብሔር ቃል ያኔ በሚሰራበት ያኔ በሚለውጥበት ያኔ ፍሬ በሚያፈራበት መጠን አሁን እኛ ላይ እየሰራ እንዳልሆነ ለምን እንደሆነ ታውቃላችሁ አሉ። ያው እኛ አዳማጮች ስለሆንን የሚሉትን ነው እንትን ያለን ዝም አለን።
ሁሉም ሰው አሉ የእግዚአብሔር ቃል ሲሰማ እከሊት በሰማችሁ ወይ እከሌ በሰማው ይሄ ለሱ ነበረ፣ ይሄ ለሷ ነበረ። ምንድነው እውነት ይሄ ነገር ልክ ይሄ ነገር በቃ ለዛ ሰው ነው ብለን የሆነ ሰው ጭንቅላታችን ውስጥ ይመጣና ከዛ ተነቦ ያልቃል። ያ የእግዚአብሔር ቃል እኛን ሳይነካን ያልፋል። እና እያንዳንዱ ነገር ውስጥ እንደዛ ለኔ አይደለም፣ እኔን አይመለከተኝም። ስለ ይቅርታ ለ3 ሰዓታት እናወራለን፣ እኔን አይመለከተኝም። ስለ ሰላም ለ3 ሰዓታት እናወራለን፣ እኔን ግን አይመለከተኝም። እኔ ሰላም ያላረኩበት ቦታ ግን አይታየኝም። የመንፈስ ቅዱስ ራይ ተልኳችን ደግሞ ይሄ ነው። በእያንዳንዱ ክስተት ውስጥ የክርስቲያን ተልኮ ማለት ነው። እንግዲህ የሆነ ጊዜ በፕሮግራማችን አንስተነዋል። እግዚአብሔር ምን ይለኛል፣ ምን ያስተምረኛል፣ ምን እንደሆን ነው እዚህ ጋር ይበልጥ ትሁት እንደሆን ነው የምጠየቀው። በዚህ ክስተት ውስጥ ተልኳችን ማለት ነው። በዚህ ክስተት ውስጥ ተበድዬም ቢሆን ይቅር ማለት ነው የኔ ጥሪ። ምክንያቱም በክስተት ውስጥ ነው ጥሪ፣ እንደ በክስተት ውስጥ ያለኝ ቅርጽ ነው ጥሪ ብዬ ነው እኔ የማስበው። በኮሚኒቲ ውስጥ አሁን አብረን ስንኖር ራሱ አንዳንድ ሰዎች ሰላም ለማምጣት የተጠሩ ሰዎች አሉ። አንዳንድ ሰዎች ልክ አሁን ኮሚኒቲ ውስጥ ታስተውሉ እንደሆነ የሆነ በጣም ተጫዋች ሰዎች አሉ። ለኮሚኒቲ እነዛ ሰዎች ለደከመው ሲደክመን አይደል ሪክሬሽን በማድረግ ጥሪያቸው ነው እሱ ተስጧችን ማለት እኮ ነው። እና እነዚህ ትንንሽ ናቸው ብለን ስለምንል ትልቁ ነገርና ትንሹ ነገር መካከል ክፍተት አለ። የትኛውም ሳንኖረው ያልፋል ማለት ነው። ግን በትንሹ ነገር ባለን በሆነው በስጦታችን እየገነባን ስንሄድ ደግሞ ወደ እግዚአብሔር ወደ አሰበልን ትልቅ ነገር እንሄዳለን። እና ጸሎት ለዚህ ያግዛል። ጸሎት ቁጭ ስንል ይሄንን ወደ የጓዳችን እየገባን እንድንፈትሽ ያግዘናልና ቻሌንጅም ያደርገናል መሰለኝ ጸሎት አይደለም። ኢምፖርታንት ነገር ነው ያነሳሽው ሲስተር። እንግዲህ መጀመሪያም ስለ የህይወት ሂደት ነው እያልሽ ስትናገሪ በውስጡ ራስን መመልከት እንደሚያስፈልግ ስትናገሪ ነበርና አሁን ደግሞ ሁል ጊዜ የእግዚአብሔርን ቃል ስንሰማ አንዳንድ ነገሮችን ስንል ወደ ራሳችን አናመጣው። ራሳችንን ይሄ የእግዚአብሔር ቃል ከኔ ጋር እንዴት ይሄዳል ብሎ ከማሰብና መንገድ ከመፈለግ ይልቅ ሁል ጊዜ ጣታችንን ወደ ሌላ ሰው ነው የምንቀይረውና ይሄ ደግሞ እንዳንለወጥ፣ እንዳናድግ፣ በጸሎት እንዳንበረታ፣ ከእግዚአብሔርም እንዳንጠጋ ያደርገናል። ለምን ሁሌ ሌሎችን ስለምናስብ በተለይ በማናደርጋቸው ነገሮች ኔጌቲቭ በሆኑ ነገሮች ራሳችንን ከመመልከት ይልቅ ይቅርታ ለማድረግ ሰዎችን ለመቀበል ሰላም እነዚህ ሁሉ ነገሮች ሌላ ሰው ላይ ስለምናይ ወደ ራሳችን የሚመጣው ለውጥ በጣም ያነሰ ይሆናል ማለት ነውና የአድማጮቻችንም ጥያቄ ይሄ ነበረ። እነዚህ ተግዳሮቶች አሉ። ተግዳሮቶችን አውቀናል፣ አንዳንድ መልስም አግኝተናል። ራሳችንን ሞር መመልከት እንዳለብን እኔ የት ነው ያለሁት? በተለይ በዚህ በጾም ጊዜ አድማጫችን በዚህ በጾም ጊዜ እንዴት እናስታርቃቸው ነው የሚለውና እኔ የት ነው ያለሁት? ለሌሎች እንትን ከማለቴ በፊት እኔ ራሴን ነው መቀየር የምችለው፣ ሌላ ሰው መቀየር አልችልም፣ በደጉም በክፉም ማለት ነውና ምናልባት እነዚህን አስታርቆ ለመኖር እየጨረስንም ይመስለኛል። እኚህን እስቲ አንድ ላይ አድርጊና ትዕግስት ማጠቃለያ ስጭን እባክሽ። እንግዲህ ብዙ ነገሮች ተብለዋልና ምናልባት ማጠቃለያ የሚለውን ነገር ከማድረጌ በፊት አንድ ትዝ ያለኝን ታሪክ እውነተኛ ታሪክ መናገር እፈልጋለሁ። ተግዳሮቶቻችንን ማወቅ አንድ ነገር ነው። የጸሎት ህይወት በጣም አስፈላጊ ነው። ከዛ ደግሞ የምንሰማቸውን ነገሮች ለሌሎች ብለን ሳይሆን እኔን ምን ይለኛል ዛሬ እግዚአብሔር ቃል እኔን ማን አለኝ ምን አለኝ ዛሬ የተነገረው ነገር እኔን ምን አለኝ። እኛም እዚህ ስንወያይበት ዛሬ ምን አለን ይሄ ዛሬ የተወያየነው ነገር ለኔ ለትዕግስት ምንድነው ያለኝ የሚለውን ነገር ወደ ራሳችን መውሰድ የሚለውን ነገር አይተናል። አንድ እናት የተናገሩት ቃል
በውስጤ ሁሌ ይመላለሳልና ምንድነው የሆኑትኝ እናት በውጭ ሀገር ነውና ልጃቸውን ነው እኔ ማቃት አብሬያትም አብረንም ስለነበርን በዛ ሀገር ጦርነት አለ እና ጦርነቱ ምንድነው መንግስትና መንግስትን የሚቃወሙ ኃይሎች አሉ ከዛ ደግሞ እጽም የሚዘዋወርበት ሀገር ነው ስለዚህ እኛ አባት ሁለት ወጣት ጎረምሳ ልጆች አሏቸው እና ምን ይሏቸዋል እነዚህ ወታደሮቹ ማለት የመንግስት ሳይሆን እንደዚህ እንደሚባሉት ከመንግስት ጋር ግጭት ያላቸው ወታደሮች ይመጣሉ ወደ ሰውየው ቤት ይመጡና ካቶሊኮች ናቸው ሁለት ልጆችህን ስጠን ለውትድርና ይሏቸዋል አባትየው አይ እኔ አልሰጥም ልጆቼን አንደኛ ተማሪዎች ናቸው ልጆች ናቸው አልሰጥም ይላሉ እሺ እኛ ምን እናደርጋለን ብለዋቸው ይሄዳሉ ከተወሰነ ጊዜ በኋላ እነዚህ ቤተሰቦች እርሻ አላቸው ልጆቹ ከአባታቸው ጋር ወደ እርሻ ይሄዳሉ ክረምት ላይ ሊሰሩ ምንድነው ያደረጉት ጠብቀዋቸው ሶስቱንም ነው የገደሏቸው አባት ሁለት ወጣት ልጆች እና በጣም ኮሚኒቲውን እዛ አካባቢ ያለውን ማህበረሰብ በጣም ያሳዘነ ታሪክ ነው ልጃቸው ነች የምትነግረኝ እንግዲህ እና ቅዳሴ ሄድን አለች የሶስቱም የወንድሞቼም ያባቴም እና መነኩሴ ነች ልጅቷ እንግዲህ ልጃቸው መነኩሴ ነች ቁጭ ብሎ ሁላችንም በሐዘን ውስጥ ነው ያለነውና እናቴም አለች እንግዲህ በእነሱ ባህል መጨረሻ ላይ እናት የሆነ ነገር ይላል ሄደው ወጥተው እናትየው ምን አሉ አው ልጆቼን ባለቤቴን አጥቻለሁ ግን እንደዚህ ያደረጉትን ሰዎች ይቅር እላለሁ ብለው ይቅርታ ቃላቸውን ሰጡ እሳቸው ከመንበረ ታቦት ወርደው ቀብር ተደርጎ ሲመለሱ ሁላችንም ነው አለች እሷ መነኩሴ ነች ሁላችንም ማይ እንዴት ይሄን ታደርጊያለሽ ብለን ተቆጣናት አለች እና እሳቸው ምን አሉ እኔ በራሴ ይሄን ማድረግ አልችልም ነገር ግን አሉ ቅዳሴ ከመሄዴ በፊት አንድ ነገር ኢየሱስን ጠየቅኩት ያንተን የይቅርታ አቅም ስጠኝ ብዬ እና እዛ ጋር የተናገርኩት ነገር የሱ አቅም እንጂ የኔ አቅም አይደለም ስለዚህ ብዙ ነገሮችን መሆን እንፈልጋለን ቅዱስ መሆን ማይፈልግ ክርስቲያን አለ በክርስቶስ መንገድ መሄድ ማይፈልግ እኮ የለም ፍላጎቱ ተግባር አይሆንም በርግጥ እኛ መፈለግ አለብን ተግባር መሳቸው መፈለግ ብቻ አይደለም ጸለዩ አይደል ፈለጉ በተግባርም አደረጉት ያቃሉ ልጆቻቸው ዘመዶቻቸው እንደሚናገሯቸው ይህ ነገር ከባድ እንደሆነ ነገር ግን ኃይል ስጠኛሉ እሳቸውም የራሳቸውን ፓርት ተናገሩ ስለዚህ እንደነምለው እግዚአብሔርን መጠየቅ ያስፈልጋል ተግዳሮቶቻችንን አግዘኝ እንዴት ልወጣው ይቅርታ ማድረግ ያቀተኛል አግዘኝ እኔ አልችልም እኔ በጣም መጻደቃለሁ እስቲ ይሄንን ከውስጥ ያስወግድ ወይም ተህውት የሚያረጋኝን ነገሮች አምጣልኝ ሲያመጣልኝ ደግሞ የመቀበል ሂደት ውስጥ መግባት አለብኝ ቅድም ሲስተር ስትነግረን ነበር የህይወት እንደ ጥሪ ምልክቶቹ ሂደት ናቸው በአንድ ጊዜ ከአበባ ወደ ቡና ዱቄት ወይ ወደ ቡና አልመጣም ስለዚህ የቡና ዱቄት ላይ ብቻም እኮ አልቆመም ምንድነው የሆነ የሚጠጣ ቡና ሆነ ተጠጥቶ ሰዎችን የሚያረካ የለም እኮ ቡናው የለም ወደ ሰዎች ውስጥ ገባ ራሱን አጣ በፕሮሰስ ውስጥ ሄዶ ለሌሎች መጠጥ ሆነ የሚጠቅም ነገር ሆነ ስለዚህ የክርስትና ህይወትም እንደዛ ነው ተልኳችን ምንድነው ከክርስቶስ ጋር በተጣበቀን ቁጥር በሄድን ቁጥር የኛ ማንነት እየከሰመ እየጠፋ ነገር ግን ለሌሎች ብርሃን ለሌሎች ምግብ እየተሆነ የሚከድበት ነው ይሄ ቀላል ነው አይደለም ምንም ቀላል ነገር አይደለም ቀላል የሚባል ክርስትና የለውም ነገር ግን ረፍት የሚሰጥ ለሌሎች በረከት የሚሆን የህይወት ሂደት ነው ለዛ ነው የተጠራ ነው ምክንያቱም አባታችንን ጌታችንን የመምሰል ጥሪ ነው እሱ እንግዲህ እስከነሞት ድረስ እየወደቅን እየተነሳን አንዳንዴ እየመሰል ነው አንዳንዴ እንደ ህፃናት ልጆች ጭቃ ያቦካን በኃጢያት ራሳችንን ያቆሸሽን ያጠበን ያጸዳን ልክ ህፃን ልጅ በየደቂቃው እንደሚቆሽሸው ያጸዳን ግን ያ ህፃን ወደ አባቱ ወደ እናቱ መምጣቱን አያቆምም ይሄን ነው የህይወት ሂደት ብዬ ማስበው ምንም ኃጢያት ብንሰራ ምንም ብንወድቅ የመመለስ አቅም ወደ አባታችን አንድ ህፃን ራሱን ቢያቆሽሽ ብታቆሽሽ ሮጣ ትመለሳለች አባ በትገረፈም ምንም ብትል ወዴትም አትይ ወደ ጎረቤት ቤት ሄዳ ጠቡኝ አትልም
ስለዚህ ያንን የልጅነት መንፈስን ማዳበር ሌላ የለንም፣ ሌላ ቦታ የለንም። የሰይጣን እንትን ምንድነው ምክር ሁሉ ጊዜ የሆነ ኃጢአት ሰርታችሁ ምናምን ብላችሁ እኔ እንጃ እናንተን የሚያጋጥማችሁ ከሆነ አላውቅም፣ እኔ ያጋጥመኛል። አሁን ይሄን ኃጢአት ሰርተሽ ቅዳሴ ልትሄጂ ነው? አሁን ሄደሽ ጸሎት ልታደርጊ ነው? የኔ ሁሉ ጊዜ መልሴ እኔ ሌላ መሄጃ የለኝም። ኃጢአተኛም ልሁን ልውደቅም ጌታ ሆይ እኔ ወዴት ሄዳለሁ? ወደ ማን ሄዳለሁ? ሌላ መሄጃ የለኝም። እና እንደዛ አይነት የልጅነት ባህሪን ማዳበር ነው ብዬ ነው የማስበውና እንግዲህ እንደማጠቃላይ ይሁን አላውቅም፣ መንፈስ ቅዱስን እንጥራው እንዲያግዘን ይሄንን ነው ማለት የምችለው። ሲስተር አመሰግናለሁ። ትዕግስት እንደው የሆነ የቀረ ነገር አለ ይሄንን ሳልል መጨረሻ አንፈልግም የምትይው ነገር ካለ እድል ልስጥሽና ብዙ መድገም እንዳይሆንብኝ እንጂ መጨረሻ ላይ የዘጋችበትን እህቴ ትዕግስት እሱ ላይ ትንሽ ማለት መፈልገው ኃጢአት ወይ ደግሞ ከእግዚአብሔር ጋር ያለን ግንኙነት እግዚአብሔር ታማኝ ስለሆነ መቼም አይበጠስም። ስለዚህ የኛ የህይወት ጉዞ በእግዚአብሔር ታማኝነት ስር የሚያድግ ነው እና ያንን እንፍቀድ ፈቃዳችን ነፃነታችን ከእግዚአብሔር የተሰጠን ትልቁ ስጦታችን ነውና ለምን እንደምንፈቅድ ለምን አይነት ህይወት እሺ እንደምንል እና ያሺ ያልነውን ነገር ደግሞ ለምን አይነት ክብር እንደሚያደርሰን እንወቅ ባይነኝና ለእግዚአብሔር ታማኝነት እኛ ፈቃደኛ እንሁን። እግዚአብሔር ያንን የሰጠንን መልክ በእኛ ውስጥ ጨርሶ እንዳይጠፋ በየቀኑ ለማደስ አይታክትም። የተወደዳችሁ እህቶቼ ሲስተር ትዕግስትና ትዕግስት ተመክሯችሁን እግዚአብሔር በውስጣችሁ ያበራላችሁን ሁሉ ከኛ ጋር ስላካፈላችሁ አብረንም ስለነበርን በጣም አመሰግናለሁ። እግዚአብሔር አብዝቶ ይባርካችሁ። የተወደዳችሁ ተመልካቾቻችን፣ አድማጮቻችን በተለይ ደግሞ ጥያቄ ላካችሁልን ሰዎች፣ ግለሰቦች ጥያቄያችሁ እንደተመለሰ ተስፋ እናደርጋለን። እባካችሁ ለኛም በጸሎታችሁ አስታውሱን የምንለውን እንድንኖር ይሄንን የጾም ጊዜ ደግሞ የበለጠ ከእግዚአብሔር ጋር አውቀነው ወደነው ፍቃዱን ፈጽመን ወደ መንግስተ ሰማይ የምንገባበትን ጸጋ እንዲሰጠን ለሁላችንም እግዚአብሔር ያግዘን። መልካም ጊዜ። እናመሰግናለን።